ደቂቅ ኢትዮጵያ ልብ አንጠልጣይ የህይወት ታሪክ ክፍል 4 ደራሲ ዮሴፍ አባይ ተራኪ ረዚቃ ሙሐመድ ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። እሱንቶ በጡር የሚሰባ እንጂ የሞተ ሰው አጋጥሞኝ አያውቅም። የህይወት ልምዴ ፍቅረኛ መካድ ለቅጣት እንደሚዳርግ አላስተማረኝም። እኔ በዱባይ ምድር ገንዘብም ሴትንም አላጣሁ ሲለው ተስፎ ይበልጥ ተናደደበት። ከምታነበው መጽሐፍ ምን አይነት ጥቅም እንደምታገኝ አይገባኝም። ያንተ አንባቢነት የጠቀመህ ምላሰኛ እንድትሆን እንጂ አዋቂ አላደረገህም። እማትማርም እማታስተምርም ሰው ሆነ እስከ መቼ ትኖራለህ? ለህይወትህ ትርጉም ስጣት እንጂ። መማር ሰርፍ ትኬት በመያዝ ነው እንደሚለካው? እሱም አንድ ነገር ነው። መማር ግን በምግባር ነው የሚለካው። እንዲያ ካልከስ አንተን ሳስተምር ነው እኔ ሰርፍ ትኬት ማግኘት ያቃተኝ። ዲግሪን ሁልጊዜ የሚያውቀት ማንጸባረቂያ ያደረገው ማን ነው ብሏል መስፍን ሀብተ ማርያም። የክብሮ ማነጋገር ትንሽ ቀዝቀዝ እንዲል አደረገው። አባታቸው ከሞቱ በኋላ ለቤቱ ማገር የነበረው ክብሮም ነበር። ውለታህን አልረሳም ክብሮ፣ ግን አባባሉን ካንተ ሁኔታ በምንም አይገናኝም አለው በትህትና። በምን መልኩ ነው የማይገናኘው? ሞጋቹ ክብሮም ሆነ። ማንበብ ያስተማረህ ነገር ማጣጣም ነው። ቀጥ ያለ ንግግር ነበር የፈለከው። ይሄንን ተወውና ይልቁንስ እዚህ ካሉት አንዷን አብስል። ኤልሳ ቆንጆ ነች። እዚህ ጋር ቁጭ ብላ የነበረችውም አትከፋም። መፍጠን የሚያዋጣው በግ እንኳን ሲፈዝ ነው የሚታረደው ይባል የለ። የክብሮም ንግግር አንጀት አብግን ሆነበት። ውሃ ቢወቅጡት እንቦጭ አይነት። ከክብሮም ጋር በማውራት ከመናደድ በቀር ምንም እንደማያተርፍ ተረዳ። የፈለከው ቦታ ሂድ፣ ከፈለክም ሲሳይ ጋር ሂድ። የጓደኛ አለህ እንዲጨምር ያደረከውን አጣፍጠህ ንገረው። ለነገሩ አጣፍጠህ ባትነግረውም እያጣፈጠ ይሰማሃል ሲለው ክብሮም በማፌዝ አክብሮት ፈገግና ጎንበስ ብሎ ለመሄድ ከመቀመጫው ሲነሳ፣ ደሞም ልጅቷን ገመድ አፍላልከው አማርኛ አጥሮ የማይናገር ሲያጋጥም ከአንተ በአንድ ነገር እንደሚሻል ወቅ። ቢያንስ 2 ቋንቋ ይናገራሉ። በስካር ገመድ አፍ የሆንከው አንተ ነህ። ተጠንቀቅ። በውሃ ላይ 2 መዝለል አይቻልም። እሺ ወንድም ጌታ፣ ለእውቀቱ ለሰጠኸኝ ምክርም አመሰግናለሁ ብሎ ሲሳይ ወደ ተቀመጠበት ሄደ። ክብሮም ከታምራት ጋር ተጨብጦ ከሲሳይ ጋር በትከሻ ሰላምታ ተለዋውጦ ቁጭ አለ። ታምራት ለብቻቸው ትቷቸው ወደ ተስፎ ሄደ። የዛሬው ምሽት ምንም አላማረውም። በፌሽታውና በአዲስ ዓመት ዋዜማ ግርግሩ ቢደሰትም የነገሮች አቅጣጫ ግን እሱ ባለጌ ወደሚላቸው የሚያመሩ ሆኑበት። ቤቱ የብዙ ነገር ቅልቅል ውጤት ሆኖ ታየው። ቴፑ ሙዚቃውን ይጫወታል ያለማቋረጥ። ኤልሳ ሲጋራዋን ደጋግማ እየሳበች ከዳንኤልና አዲስ ከመጣችው ልጅ ጋር የሞቀ ወሬ ይዛለች። ሶሊያና ከክምሮም ጋር ከነበረችው ልጅ ጋር እያወራች ነው። ኤልሳና ዳንኤል ትንሽ ቆይተው አዲስ የመጣችው ልጅ የተቀመጠችበት ቦታ ትተዋት ወደ መስኮቱ በረንዳ ሄደው ሲጋራ ማጨስ ጀመሩ። ተስፉና ታምራት በዝምታ ተውጠዋል። መምጣታቸውን እየተጎነጩ በዝምታ ውስጥ ተስፉ ሀገር ቤት ናፈቀው። በዓሉ ግርግሩና የዓመት በዓሉ ድባብ። ከዓመት በፊት በናፍቆት ብርታት የጻፉት ግጥም ትዝ አላቸው። እንዲህ ልክ እንደ ዛሬ በአገር ዘመን ቆጥሬ ዓመት በዓል መሆኑን ሳውቅ ከማሴት ይነግሳል መጨነቅ። እግሬ መድረሻ ያጣል፣ በሰው ረሃብ ይሰቃያል። ነፍሴ በአገር ቤቴ ትዝታ፣ ውስጤ በናፍቆት ህመሜ ዛሬ እስክፉኛ ተረታ። እዚህ የበግ ጩኸት አይሰማ፣ ዶሮ አይታይ ሜዳ ቆማ። ቅርጫ የሚገባ የለ ሰማዩ በጢስ አልተኳለ፣ መኪና መንጋ ብቻ ነው የአገሩን ቄራ የሞላው። እኩለ ሌሊት ሆኗል። በላይ ብቸኝነቱ ሲሰለቸው ቤት ውስጥ ያሉትን ሰዎች እያማተረ ማየት ጀመረ።
ከነሶሊያና ጋር መቀመጥ ፈለገ። ግን ለሰው እንግዳ ስለሆነ ከሴት ወደ ሴት እየዘለለ በአንድ ቀን ውስጥ ትዝብት ላይ መውደቅ አልፈለገም። ክብሮምና ሲሳይ የያዙት ሞቅ ያለ ጨዋታ ሌላ ሰው የማያስጠጋ መሰለው። እነ ተስፉን ሲመለከት የተኮራረፉ ይመስል በዝምታ ተውጠዋል። አንደኛው ጣራውን፣ አንደኛው ወለሉን እያየ ተቀምጠዋል። አጠገብ ላጠገብ ሆኖ በሀሳብ ተራርቀዋል። ተስፉ የክብሮም ስራ ሀፍረት ውስጥ ስለከተተው ጨዋታ ጠፍቶታል። ታምራት ስሜቱን ስለተረዳለት በዝምታ ጥቂት ሊያስታምመው ፈለገ። በላይ ደግሞም ከተስፋ ጋር መቀራረብ ፈልጓል። ከዚህ በላይ ደግሞ የተሻለ አጋጣሚ እንደማይኖር ውስጡ ስለነገረው መቀላቀል ፈለገ። የዝምታ አካል ወይም የጨዋታ ጀማሪ ለመሆን ወደ እነሱ አመራ። በላይ አጠገባቸው ሲደርስ ተስፉ ኖር ብሎ አጠገቡ ያለውን ባዶ መቀመጫ መታ እያደረገ ጋብዘው። አይገባም። ከተስፉ ጋር ቀደም ብለው ስለተዋወቁ ወደ ታምራት እጁን ዘርግቶ ራሱን አስተዋወቀ። በላይ ይባላለሁ። ከዚህ በፊት ባይን አውቅሃለሁ አለው ታምራትን በትህትና ፈገግ እያለ። ታምራት እባላለሁ። በአክብሮት ከመቀመጫው ብድግ ብሎ ተዋወቀው። ለመድክ አገሩ ብሎ ተስፉ ጠየቀው። እንደምንም እየለመድኩ ነው። የመጡበትን ዓላማ ለመርሳት ነው። ቢከብድም መልመድ አለብህ አለው ታምራት። ዋናው እሱ ነው። እየከበደም እየለመድኩት ነው። ደሞዙ ደግሞ በግድ አገሩን ቶሎ ያስለምዳል ሲል ተስፉና ታምራት ፈገግ አሉ። የት ነው የምትሰራው? እጆቹን ደረቱ ላይ አጣምሮ ታምራት ጠየቀው። ኤምሬት ኤርዌይስ። እዛማ ክፍያው ጥሩ ነው። ሀገሩን ቶሎ ባትለምዶን የሚገርመኝ። ባይሆን እኛም ቤተሰብ ብለህ አስመዝግበን አገር ቤት ለእረፍት በነጻ ትኬት እንድንሄድ ይረዳናል አለ ታምራት እንደቀልድ። ምን ችግር አለው? ቺርስ። እናንተ ብቻ አባት ስማችሁን በእኔ ያስቀይሩ እንጂ ብሏቸው በቀልድ ፈገግ ብሎ ብርጭቆውን አንስቶ ከነሱ ጋር አጋጨ። እንደገና በመሃላቸው ዝምታ ሰፈነ። ዝምታቸው እየተፋፈሩና እየተከባበሩ የሚመስል ነው። የሚናገሩትን ለመምረጥ ዝምታን እንደ እረፍት ፈልገውታል። ተስፉ መጠጡ ነቃ እያደረገው ነው። በክብሩም ስራ ተናዶ የተረበሸበት ስሜት ቀስ በቀስ እየበረደለት ነው። ከተስፉ ጋር በፊት እንዲህ ሲገናኙ የሚያወሩት የሀገር ጉዳይ፣ የስደት አኗኗር፣ የዓለም ሁኔታ ታምራት ለማንሳት ፈልጎ እንዴት እንደሚጀምር እያንሰላሰለ ነው። የበላይ መምጣት ምክንያት ሆኖለታል። ሀገር ቤት ኑሮ እንዴት ነው ብሎ ጀመረ። ኑሮ ተወዷል። ድሃ በጣም በዛ። ጥቂት ሀብታሞችም አልጠፉም። እየተደበላለቀ ሁኔታ ነው ያለው። የሚያሳስበው ሀገራችን ኑሮ በየቀኑ እየተወደደባት መሄዱ ነው። እድሜና ኑሮ አንድ ሆኗል። መጨመር እንጂ አለመቀነስን መለያቸው አድርገውታል አለ በላይ ግራ የተጋባ በሚመስል የእጅ ንቅናቄ። ሰው እንዴት እየገፋ ነው ታዲያ አለ ታምራት። ጥቂቱ በየቀኑ ቁርጥ ስጋ ሲበላ ታያለ። አብዛኛው ደግሞ ቁርጡን አውቆ ቁርጥ እንጀራ በሚጥሚጣ በመብላት ነው ህይወቱን የሚገፋው። የሚወራው ግን እድገቱ ነው። ታምራት ነበር። እሱ የመንግስት አፍ ላይ ነው። ህዝባችን ግን በዝምታ እየተብሰለሰለ መናን በመናፈቅ እየጠበቀ ነው። ችግሩን እንደ አሳፋሪ ሚስጥር አደባባይ መውጣት ኖሮ ሆኖበታል። 2-3 ሆኖ ከሚቀርበው ሰው ጋር ሲሆን ብቻ ነው ሰው ኑሮ ውድነቱን በከፋ ሁኔታ የሚያነሳው። ከሱ ለተሻለ ወገኑ ችግሩን ማካፈል ዋጋ ቢስ ሆኗል። ያለው የሌለውን እንደ ገቢ ምንጭ እንጂ እርዳታ እንደሚፈልግ ወንድሙ ያየው። ድህነት የአብዛኛው ግዴታና የጥቂት የሥራ እድል ሆኗል። መተዛዘኑ ጠፍቶ መቀለድ አብዝተናል። በተቸገረ ላይ ማንጓጣት ይቀናናል። አለማየሁ ገላጋይ በድህነት ይቀለዳል ብሏል። ምክንያቱም አፈጣጠራችንና ፈጠራችን ወለፈንድነት አለበትና በድህነት እንስቃለን። በነጻነት ማጣት እንስቃለን። በባርነት እንሳለቃለን። በረሃብ እንስቃለን። በጥማት እንስቃለን። በበሽታ እንስቃለን። በእነዚህ ችግሮች መጥፋትና በፍስሐ ላይ ከምንስቀው በላይ በመከራዎቹና በመከረኞቹ ላይ እንስቃለን። ይህም ሲደረግ የኖረ የሰው ልጅ እውነት ነው ብሏል።
እውነቱን ነው። ሁላችንም ቀይልን ሆነናል። የወንድሜ ጠባቂ እኔ ነኝ ብሎ ለአምላኩ እንደመለሰለት እኛም አመ ብራዘር ኪፐር ማለት ተስኖናል። ሁላችንም ስለ ራሳችንና ለራሳችን ብቻ የምንኖር ፍጡር እንድንሆን ደግሞም ጊዜው አስገድዶናል። ራስ ወዳድ፣ ለገንዘብና ለራስ ምቾት እምንሮጥ ሰዎች ሆነናል። ይህን መስሏል አገር ቤት ለኖረበት አለ በላይ እና በረጅሙ ተነፈሰ። በጥሞና በላይን ታምራት ሲያዳምጥ ከቆየ በኋላ እውነትህን ነው፣ መተዛዘን ጠፍቷል። አገር ቤት ሁሌም ስደውል ሁሉም ሰው ስለ ኑሮ ውድነት እኮ ነው የሚያወራኝ። በዛ ላይ የምናነበው የግሽበት መጠንም የሚያስፈራ ነው። በጣም ጥቂቱ ህዝብ ብቻ ደልቶት ብዙሃኑ ደግሞ የከፋ ድህነት ውስጥ መኖሩ ለራሱ አደጋ ነው። የዘመናችን ሰው ሲበዛ ራስ ወዳድ እንደሆነ ነው እኔም የሚሰማኝ። የዛን ያህል ደግሞም ሰው አምሮበታል፣ የከፋውም አይመስል። እኔም ባለፈው ለእረፍት የሄድኩኝ ጊዜ ያየሁት ይህንን ነው አለ ታምራት። ብዙ ሰው ስሜቱ ፊቱ ላይ አያስታውቅበትም። ያው ሲፈጥረን ጉረኛ አይደለም። ቢርበንም አናሳጣም። አምሮብን የጠገብን መስለን ችግራችን በጉያ አፈነንና ሽክ ብለን የምንወጣው። እኔ ግን ኑሮ ውድነቱ ለስደት አብቅቶኛል። የት ነበር ሀገር ቤት የምሰራው? ተስፋን የጠየቀው። ኢትዮጵያ አየር መንገድ ግራውንድ ቴክኒሽያን ነበርኩ። በለው ለአየር መንገድ ሰራተኛ ኑሮ ከከበደማ ቀሪው ህዝብ ጎብጧል በለኛ አለ ታምራት በማጋነን። ይመስለኛል ቤት ይቁጠረው ማለት ይቀላል ብሎ በላይ ከውስኪው ተጎነጨ። እናንተስ እዚህ ብዙ ቆያችሁ እንዴ ብሎ ጠየቃቸው በላይ። እኔ 8 ዓመቴ ነው። ታምራት ነበር። 3 ዓመት አልፎኛል። ለምዳችሁታል ሙቀቱን? አታይም ጸጉራችን መልቶ? ሙቀቱ ጸጉር ብቻ ሳይሆን ህሊናንም ያሳሳል። ቶሎ ብስጩ ደርሶ ወደ ባሻ ያደርጋል ብሎ ታምራት በራራሱ እንዳበሰ። ጸጉሩ ተመልጦ በማለቅ ላይ ነው። ሙላ ያለው ሰውነቱ ጎበጥ ካለው ቁመናውና ወጣ ካለው ቦርጩ ጋር ሰውነቱ ላይ እንደሰነፈ ያስታውቅበታል። የኢትዮጵያዊነታችን አትንኩኝ ባይነት ነጭ ቆዳ ባየ ቁጥር ይብስበታል መሰል። እኔም ፍየል ከመድረሷ እንዲሉ የአያቶቼ ዘራፍ እዚህ ጀምሮኛል። ኢትዮጵያ ያልነበረኝ ቁጡነት እዚህ አፍጥጦ ወጥቷል። ከኑሮ ይሁን ከባህሪው እንጃ ሲል ተሳሳቁ። የት ነበር ኢትዮጵያ የሚሰሩት ብሎ ቀጥሎ ጠየቃቸው ሳቃቸውን ሲጨርሱ። እኔ አንድ ኮንስትራክሽን ድርጅት ውስጥ አርክቴክት ነበርኩ። ራሱ ድርጅቱ ነው ወደዚህ ያዘዋወረኝ። ታምራት ደግሞ ብሎ ተስፎ ወደ ታምራት በሌባ ጣቱ ጠቆመ። ከሀገር ለውጥ አካባቢ የአንድ ባንክ ቅርንጫፍ አስተዳደር ነበርኩ። ከዚያ ወደ እንግሊዝ ሄጄ ትንሽ ዓመት እዛ ቆየው። ደሞም የተሻለ ብር ሲገኝና በሌሎች ምክንያቶች ደግሞ ወደዚህ መጣሁ። እዚህ ይሻላል ማለት ነው ብሎ በላይ ሲጠይቅ ጭንቅላቱን በአዎንታ ነቅንቆለት፣ ፕሮፌሽናል የሆነ ስራ እዛ ማግኘት ከባድ ነው። በዛ ላይ ክፍያው እዚህ ጥሩ ነው። ታክስ አያሳስብህም። ድሮ አረብ ሀገር ለሰው ቤት ስራ ብቻ የሚታሰብበት ሀገር ነበር። አሁን አውሮፓ ተበላበት ማለት ነው። ሚኒስትሪ ሚዲያ የሚያሳየው እገሌ የሚባለው ግዙፍ መስሪያ ቤት ይህን ያህል ሰው ቀነሰ፣ ሉፍታንሳ እና ብሪቲሽ ኤርዌይስ ትርፋቸው በዚህ % ቀነሰ የሚለው የድህነት መንገድ ማሳያ ነው በለኛ። ለዚህ የኛ ሀገር የአየር መንገድ ትርፉን ጠብቆ እየተጓዘ ነው አለ በላይ። ግን እንደናንተ አይነቱ አንጋፋና ጎበዝ ሰራተኞቹ ከለቀቁ የምንኮራበት አየር መንገድ ቀስ በቀስ ወደ ኪሳራ ማምራቱ አይቀርም። ይገርማል። ከአንተ ጋር በአጭር ጊዜ ውስጥ 4 ግራውንድ ቴክኒሻኖች እዚህ እንደመጡ መስማቴ ነው ሲለው በላይ ምን ይደረግ እንደማለት ተከሻውን ወደ ላይ ሰበቀ። ቻፓ ነው ሰውን ሰው የሚያደርገው ብሎ በላይ አውራና ሌባ ጣቱን ብር በሚቆጥር አይነት አፋተገ። ቻፓ ደግሞ ምንድነው ብሎ ታምራት ግራ በመጋባት ሲጠይቅ ገንዘብ ማለት ነው ብሎ ተስፉ ቀድሞ መለሰለት። የግርምት ሳቅሳቀ። ከሀገሩ በራቀ ቁጥርና ወጣት ስደተኞችን ባገኘ ጊዜ አዳዲስ ቃላትን ይሰማል። እያንዳንዱ የአረበኛው በቀጥታ የተወሰዱ ስለሆኑ ቶሎ ተላምዷቸዋል።
ታምራት የሀገሩ ነገር የሚከነክነው አይነት ሰው ነው። የስደተኛውን መብዛት ከፖለቲካው ብልሹነት ጋር ያያይዘዋል። በተለይ እሱ ልጅ እያለ ስደት በፖለቲካ ምክንያት ላለመገደል የሽሽት አማራጭ እንደነበረ ያስታውሳል። በአሁኑ ሰዓት ምንም የፖለቲካ ንክኪ የሌላቸው ሰዎች በኢኮኖሚ ጥያቄ ከገጠር እስከ ከተማ፣ ከተማረ እስከ መሀይም በገፍ ሲሰደዱ ሲያይ ሁሌም ውስጡ ይደማል። ሰላም ኖሮ ስደትን መኖር ያበሳጨዋል። መንግስትን አምሮር እንዲጠላ አድርጎታል። ትውልዱንም ይወቅሳል። በተለይ እንደ አየር መንገድ ካሉ ከድሮም በጥሩ ክፍያ የታወቁ መስሪያ ቤቶችን ለቀው የሚወጡ ሰዎች ሲያጋጥመው የአገሩ ነገር ያሳስበዋል። ራስ ወዳድነት ከሀገር ፍቅር የበለጠ መስሎ ይሰማዋል። ዝም ማለት ስላቃተውም በዚህ አይነትማ አየር መንገዱ ብቃት በጊዜው እያሽቆለቆለ ነው የሚሄደው ማለት ነው። ንግግር ውስጥ ቁጣ ነግሷል። ምን እናድርግ? የኛም የኑሮ ብቃት እያሽቆለቆለ እኮ ነው። ከዘመኑ ፍላጎትና ኑሮ ውድነት ጋር እኩል መራመድ አቃተን። ተምረን ጥሩ የሚከፍል የሚባል መስሪያ ቤት እየሰራን ነበር። ለኑሮ የሚያስፈልገውን መሰረታዊ ነገር እንኳን ማሟላት አቃተን። ስም ብቻ ሆነ ቀለባችን። ዙሪያችን ካሉ ሰዎች የምናገኘው ክብር ብቻ ሆነ። እሱ ነው ጥሪታችን። ኩራት ደግሞ እራት አይሆንም። ቢሆንም ማት ገንዘብ አፍስሶ ያስተማረና ለዚያ ያበቃችሁን አየር መንገድ ወደ ገደል እየከተታችሁት እኮ ነው። አየር መንገዱ የሚለቀን እኮ ያወጣውን ወጪ ካስመለሰ በኋላ ወይም አስከፍሎን ነው። ለዚያውም እድሉ ከቀና። እንዲህ በቀላል የሚለቀን አይምሰለ። ማን አለ እስኪ በዱብ ያስተምሩ ለጥሩ ህይወት የሚያበቃ ተቋም። እንደኔ እንጃ እጅ ነካሽ መሆን ነው። በላይ ታምራትን በአነጋገሩ በግርምት ትኩር ብላየውና መቼም በሀገራችን የተማረን ሁላችንም ሰዎች የዱቤ ወይም የነጻ ትምህርት ምርቆች ነን። ከሀገራችን ውጭ ያለን ሁላችንም እንዲህ ብሎ የመናገር የሞራል ብቃት ያለን አይመስለኝም። ይብዛም ይነስም ሁላችንም በስደት ያለን ሰዎች የሀገራችን ውለታ አለብን። ለጊዜው ቢሆን በየደራ ቆይተን ኑሯችንን ለማደላደል ነው የተሰደድነው። እንደ አቅማችን ሁላችንም ለኑሯችን ብለን ሀገራችንን ለመጉዳት የቆረጥን ሰዎች ሆነን ነው አገር የለቀቅነው። ስለ እናንተም እኮ ነገራችሁኝ። አገር ቤት የነበራችሁን ስራ ያገኛችሁት ደሃ ኢትዮጵያ በነጻ አስተምራችሁ ይመስለኛል። እያንዳንዱ ስደተኛ ኢትዮጵያዊ የሀገሪቱ ዕዳ አለበት። ስለሆነም ሁላችንም ለመወቃቀስ ምንም መመዘኛ ማስቀመጥ የሚቻል አይመስለኝም አለ በላይ ወቀሳ በተቀላቀለበት ንግግር። እሱስ ልክ ብለሃል፣ ግን በአንጻራዊነት እናንተ ሀገሪቱ ውስጥ ያላችሁ ገቢ የተሻለ የሚባል ነው። እናንተ ከኛ ትሻላላችሁ። በዛ ላይ ደግሞ አየር መንገዱ ሀገር ኩራት ነው። አንድ የባንክ ሰራተኛና መሐንዲስ ሀገር ለቆ ቢሄድ አገሪቷ እነሱን ለመተካት በአሁኑ ሰዓት የሚቸግራት አይመስለኝም። ግን የእናንተ በእኔ አመለካከት ከባድ ይመስለኛል አለ ታምራት። ካልተሳሳትኩ አለና በላይ ጉሮሮውን ጠረግ አድርጎ ካልተሳሳትኩ የውለታ ትልቅና ትንሽ የሙያ ከባድና ቀላል ያለ አይመስለኝም። አገሪቱ አስተማሪዎቹና አገሩን የለቀቀው ሁሉ እኩል ጥፋተኛ ነው። ሁሉም የግሉን ጥቅም ትቶ ሀገሩን ሲያስቀድም ነው ሀገር የምትለወጠው። ሀገር ከእያንዳንዱ ሰው የምታገኘው አገልግሎት ተጠራቅሞን የምትበለጸገው። በኃጢአት ጉባኤ ላይ ጻድቅ ሆኖ መቅረብ የሚችል ሰው መቼም የለም። ስለዚህ ሁላችንም የፖለቲካ ሳይሆን የኢኮኖሚ ስደተኞች ነን። ሸክሙም የጋራችን ነው ብሎ ጥቂት ዝም ብሎ ካያቸው በኋላ በዛ ላይ ከገዢ ፓርቲ ጋር በመሞዳሞድ ልማታዊ የሚባሉ ሰዎች በርክተዋል። የልማት ታፔላ የተለጠፈባቸው በፖለቲካ ስም እየከበሩ ያሉ ሰዎች አገሪቷን እየሞሏት ነው። በፖለቲካ መስመር መክበር ወይም በስደት ህይወት መለወጥ የጊዜ አማራጭ ሆኗል። ቀጥ ብሎ መሄድ እያቃተን ነው። ተሽሎክልኮ ፊት ያሉትን ንቆ በመገፍተር ቀድሞ መድረስ ነው ህልማችን እየሆነ የመጣው። እኔ ግን ስደትን መርጫለሁ። አለማየሁ ገላጋይን አሁንም ልጥቀስና ተስፋችን ከድንበር ወዲያ በስደት ስብዕና ላይ ታንጿል አለ። ፖለቲካ አይስማማህም ማለት ነው? ተስፎ ነበር የጠየቀው። ዝንባሌ ወደ ማሽኖቹ ነው።
ቴክኒሻን ፖለቲከኛ ሲሆን አያምርበትም ብዬ አምናለሁ። ከሆዴ ደግሞ ህሊናዬን አስቀድማለሁ። ሆዴን በሰላም ያለ ስጋት ስሞላ ነው የሚስማማኝ። ከስጋት ምቾት ደግሞ የአእምሮ ረፍት ይበልጣል አለና ታምራትን አንተ መቼ ወደ ሀገር ለመመለስ አሰብክ ብሎ ጠየቀው። ይህን ያህል ጊዜ ሀገር እየተገላበጠ መቆየቱ ገርሞታል። ገና አልወሰንኩም ብሎ መለሰለት። ከ8 ዓመት በኋላ? አዎ መቼ እንደምወሰን እንጃ ብሎ በረጅሙ ተነፈሰ። የጭንቀት ነበር አተነፋፈሱ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 5 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።